አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ ለመጀመሪያ ጊዜ በቪዲዮ ሰውጣ ማለት ነው። ኢንሻአላህ ፈርቻለሁ ቻለው አድርጉልኝ እና ዛሬ ላካፍላችሁ የመጣሁት ነገር የሌባ ታሪክ ነው ማለት ነው። በእኔ የደረሰ በእናንተ እንዳይደርስ ኢትዮጵያ ስንገባ ብዙ ጥንቃቄ ይጎለናል። ያኔ እናምናለን ያው ሀገሬ ነው ምን ሆናለሁ ምናምን በማለት በጣም እንሰንፋለን ማለት ነው። በእኔ የደረሰ መሰላችሁ ከሳውዲ እቃ ልኬ ነበረ። ከዛ ያው ቀጥታ እኔ አላቅም ይሄን ነገር አዲስ አበባንም ብዙም አልተቀመጥኩባትም፣ ግን እረፍት ምናምን መጥቼ ነው እንጂ እንደዚህ እንትን ቁጭ ብዬ አላቅም ያኔ። ከዛ ያው እንደመጣው ወደ ሳውዲ ነው የሄድኩት ማለት ነው። ስመለስ እቃ ካርጎ አድርጌ ነበረ። ልክ ያው እዛ አጎት ያለ ይርሐመው አሁን ሞቷል። ከሱ እንሄድ ነበረ በሱ መኪና ማለት ነው። እና የሆነ ቀን ልጅ ወልዳለች እና እሷን ልዘይር ልሂድ፣ አንቺ ደግሞ ቀጠሮ ነበረ አንቺ ሂጂ ምናምን አለኝ። ያው መንገዱን ስላሳየኝ እኔም ተመላለስኩ። ከዛ በኋላ ልክ ቦሌ ደርሰን ጉምሩክ አካባቢ ታክሲው እንትን ሲለን እዛ ወረድኩ ማለት ነው። ከዛ ልክ እዛ እንደደረስኩኝ በቃ እኔም እኮ እቃ ልኬ ነበረ ከሸባቦች ተጣልቼ ነው ሳውዲ ነበርኩኝ ከዚህ በፊት እና አንቺ ታሳይኛለሽ ወይ ምናምን ብሎ ቀረበኝ ማለት ነው። እኔ አላቅም የለበሰው ልብስ በጣም እንጃ እንኳን ሌባ ነው ብላችሁ ልትገምቱት አይደለም። ወላይ ከሸባቦች ተጣልቼ ነው እንደዚህ የእስር ቤት ታስሬ ነው እና አሁን ደግሞ እህቴ ቃል ይካልኝ ነው ይቃል ይቀበላት ነው ምናምን አለኝ። ልቀበል ሊሄድ ነው እና አሳይኝ የት አካባቢ እንደሆነ ምናምን ሲለኝ እሺ እኔም እኮ እየሄድኩ ነው ወደዛ ብዬው አብረን ሄድን ማለት ነው። ስንሄድ መንገድ ላይ ምን ይለኛል፣ ታውቂያለሽ እንዲህ መንግስት ቤት እንደሚሰጥ ምናምን ነገር አለኝ። ኧረ እኔ አላውቅም እንጃ ኢንፎርሜሽን የለኝም አልኩት። አይ ቤት ይሰጣል መንግስት እኮ ቤት እየሰጠ ነው ምናምን አለኝ። እሺ መርሀባ አልኩት እና የሚያስፈልገው የቡክ ደብተር ነው 50 ብር ትከፍያለሽ ልትፈርሚ፣ ከዛ በኋላ በቃ አለኝ። ይሄ ብቻ ነው የሚያስፈልግሽ እና ትመዘገቢያለሽ። እንደውም ዛሬ የመጨረሻ ቀን ነው ተብሏል። ስለዚህ ዛሬ መመዝገብ አለብሽ። እኔም ልመዘገብ ነው። እንደውም እቃው ተይው አለኝ። አይ እቃውማ እዚህ መጥቼ እንኳን አልተውም፣ እንዴት ሰዋለው እቃውን እንትን እላለሁ ያኔ እቀበላለሁ፣ ይገባለሁ፣ ይጠይቃለሁ ምን እንደሆነ አልኩት። እሺ አለኝ። በቃ እሺ አለኝና እኔ ግን እንደውም እቃውን ሌላ ጊዜ ያወጣዋለሁ፣ ተይው አንቺን ጠብቅሻለሁ አለኝ። እንግዲህ እኔ ተሸፋኝ ነኝ ምናምን ይዞኝ ሁላ አሻግሮኛል ወላሂ። ከዛ እንደዛ ሲለኝ እሺ ያልኩትና እንደውም ጓደኛዬ ላገናኝሽ፣ ጓደኛዬ 4 ቤተሰቡና 5 ቤተሰቡና አስመዝግበዋል፣ ስለዚህ ላገናኝሽ አለኝ። እሺ አልኩት። እሺ አልኩትና በስልክ ለካ ያስነካኝ ሄሎ ስል ያስነካኛል። እኔ አላቅም። ቦርሳይ ውስጥ 2000 ብር አለ፣ 2 ስልክ አለ ምናምን፣ የነፃ ወረቀት ጽፌ ነበረ ምናምን ነበረ፣ ወርቅም ነበረ። ከዛ ወላይ ምንም አልወሰደም በነገራችሁ ላይ አልሐምዱሊላህ። ከዛ በኋላ ግን ታሪኩ በጣም ገራሚ ነው። ከዚህም በፊት ቻናሌ ላይ ግን በድምጽ ብቻ ወጥቼ ተናግሬ ነበረ። እንጃ ያው አሁን ብዙ ሰው ስለሚያቀኝ አሁን አልሐምዱሊላህ ከበፊቱ ይሻላለው ማለት ነው። እና ይህንን ምን አለኝ፣ እሺ ብዬ ደወለና አገናኝ ሄሎ ምናምን አለኝ። እሺ እንዴት ነሽ ሰላም ነሽ ወይ? እኔም እኮ ቤተሰቤን አስመዝግቤ ያለው ስለዚህ አንቺ መመዝገብ አለብሽ እንዳያመልጥሽ ምናምን ሲለኝ እሺ ያልኩት። በቃ ለካ እንደዛ ሲለኝ አስነክቶኛል። እኔ አላቅም
ለካ አስነክቶኝ ነው እንደዛ የሚለኝ ማለት ነው። መድኃኒት ነው ምንድነው የሚያፈዝ ነገር አለ። ግን እኔ ወላሂ የሚለው ነገር ሁሉ ነገር ይገባኛል። ወላኪን አነቃም፣ ለምን እንደማነቃ አላውቅም። አነቃም ነው እንጂ ሁሉ የሚለው ነገር ሁሉ ይገባኛል። ያኔ ሱብሃንአላህ ብቻ ይከብዳል ወላሂ ስታስቡት ማለት ነው። እና የሚለኝ ነገር ሁሉ ያኔ እፈሃማለሁ፣ ወላኪን አነቃም ነው እንጂ ከዛ በኋላ እሺ ያልኩትና ቀጥታ እንደዛ ካለኝ በኋላ በቃ ዛሬ 11 ሰዓት ላይ ነው የሚያልቀው፣ ስለዚህ ማምለጥ እንዳያመልጥሽ ምናምን አለኝ ማለት ነው። እሺ አልኩት። ከዛ በኋላ እሺ ምን ይሻል አሁን ትገቢያለሽ ወይስ ይቅር ሌላ ጊዜ ታወጪዋለሽ እቃውን ሲለኝ፣ አይ እኔ እኮ ገና ቼክ ለማድረግ ነው እቃው ይምጣ ይምጣም አልታወቀም ምናምን አልኩት። በቃ ገብተሽ ነይ እኔ ደግሞ እዚህ ጋር ቁጭ ብዬ እጠብቅሻለሁ አለኝ። ያ ግን አልመጣም ገና፣ ያ ሌባ አልመጣም፣ አንደኛው ሌባ ማለት ነው። እሱ ብቻው ነው። ከዛ አንተ ሳትገባም ምናምንም አልለውም። ሱብሃንአላህ የሆነ እንትን አጥር ነበረ፣ የሽቦ አጥር ነበረ። እጄን ይዞ አሻገረኝ። እሺ ያልኩት ወላሂ ሱብሃንአላህ። እና እኔ እንጃ በቃ አሻገረኝ። እና ለማንም እንዳትናገሪ፣ ይሄ እኮ ከባድ ነገር ነው፣ ለማንም እንዳትነግሪ። በአሁኑ ሰዓት ዘመድም ራሱ ጠላት ነው ምናምን አለኝ። እሺ ያልኩት አማንኩት። በቃ ያኔ እንደዛ ሲለኝ አማንኩትና ሄድኩና ገባው። ስንገባ ያኔ የእናንተ ወደ ገርጂ ሂዱ ምናምን አሉን። ታክሲ መነበረም በእግራችን ሄድን ማለት ነው፣ ወደ ገርጂ ማለት ነው ሄድን። ከዛ ይደወላል ምናምን፣ ሳይለንት አድርጊው ስልኪ ቦርሳዬ ውስጥ ነው። ከዛ በኋላ ቦርሳዬ ውስጥ አድርጊው ነው እንትን የሚለው እና ሴት ደወለች። እሱ ለካ 10 ጊዜ ነው ምናምን ደውሏል፣ ምንም አላነሳውለትም። ለካ ሳይለንት ነው፣ እኔ አላወቅኩም። ከዛ የውዱ ውሃ ፈልገን ሰገድን ማለት ነው። ሰግደን ወርፋ ያዝ ገና የእናንተ ከሳምንት በኋላ ነው የሚፈታው፣ የ20 ሰው አንድ ላይ ነው ብለውን ኮድ ሰጠውን ምናምን እንትናልን። እሺ ብለን ያኔ የሆነ ሻይ ቤት ምናምን ነገር አረ ቁርስ እንብላ ምናምን ብለው ልጆቹ እንትን ብለን ተሰባስበን አንድ ላይ ሄድን ማለት ነው። ከዛ ሴት ደወለችና ሄሎ ሰላም አለይኩም እህቴ እንዴት ነሽ ሰላም ነሽ ወይ? እኔ ቅድም ወንድሜ እንደዚህ ቁጥር ሰጥቶኝ ነበረ እና በአላህ ፈልጊው በእናትሽ ቶሎ በይ ምናምን ብላ አጣፈደችኝ። እንደዛ ስትለኝ ወላሂ የምር ነው የመሰለኝ ማለት ነው፣ የምር ነው የመሰለኝ እንደዛ ብላ ስታጣፍደኝ። እሺ ብዬ እኔ ደግሞ አንስቼ ስልክ ደወልኩ ማለት ነው። ወላሂ ስትፈዙ ለካ በቃ ምንም ነገር አድርጉ ብትባሉ ነው የምታደርጉት። እና